ልብ የእያንዳንዱ ምርጫ ማዕከል ነው። ሐሳቦችህን፣ ስሜቶችህንና ዓላማዎችህን ይሸከማል። የሚያስቀጥልህ ሰላምም ሆነ በሕይወት ጉዞህ የተከማቹት ቁስሎች በልብህ ውስጥ ይገኛሉ። ከሕይወትህ የሚፈሰው ነገር ሁሉ የሚጀምረው ከልብህ ነው። ልብህ ሲጠበቅ አእምሮህ ግልጽነትን ያገኛል። ልብህ ለተሳሳቱ ድምፆች ሲከፈት ግን ግራ መጋባት ስር ይሰዳል። ለዚህ ነው ልብ ለስሜት ሳይሆን ለእግዚአብሔር መገዛት ያለበት። ወዳጆቼ፣ ሁሉንም ነገር በትክክል የምታደርጉባቸው ወቅቶች አሉ። ግን ውስጣዊ ሸክማችሁ ከባድ ሆኖ ይሰማችኋል። ሁሌም ቢሆን በዙሪያችሁ የሚከናወኑት ነገሮች ጉዳት አያመጡም። ጉዳት የሚያመጡት ወደ ልብ የሚገቡትና እዚያው የሚቀሩት ናቸው። ብዙዎች በሕይወት የሚመላለሱት በእምነት ሳይሆን በአንድ ወቅት በጎዳቸው ቁርሾ ነው። ለአንተ ያለው የእግዚአብሔር ሐሳብ ግን ከዚያ በላይ ነው። ቃሉ ስር የሚሰድበትን ቦታ እንድትጠብቅ፣ የልብህን መሬት ሊያድጉበት ከሚሞክሩት መራርነት፣ ፍርሃትና ውሸት እንድትጠብቅ ይጠራሃል። ልብ ንጹሕ ሲሆን መንፈስ በግልጽ መስማት ይችላል። ልብ ሲደናገር ግን መንፈሳችን ከኛ ይራቅ ይመስላል። ለዚህም ነው ምሳሌ 4:23 አጥብቀህ ልብህን ጠብቅ የሕይወት መውጫ ከርሱ ነውና የሚለው። ግድግዳ እንድንሰራ ሳይሆን ሌላውን ነገር ሁሉ የሚመግበው ቦታ ላይ በጥንቃቄ እንድንመለከት ይነግረናል። ልብህ ምላሾችህ፣ እምነትህና ፍቅርህ የሚቀዳበት ምንጭ ነው። ያ ምንጭ ከተበከለ ፍሰቱ ይዳከማል፣ ከተጠበቀ ግን ጥንካሬው ይመለሳል። ልብህ በስሜት ሳይሆን በመገለጥ ይመራ። አንዳንድ ጊዜ የእግዚአብሔር ቃል ከህመም ላይ ጠብቅህ ይችላል። በህመም ውስጥ ስታልፍ ግን ህመሙ እንዳይጎዳህ ይጠብቅሃል። ዓለም ልዩ ነገር ልትነግርህ ስትሞክር አንተ ማን እንደሆንክ ያስታውስሃል። የተጠበቀ ልብ ግትር አይደለም፣ ይልቁንም ንቁና አስተዋይ ነው። ከሰላም ጋር የሚስማማውን ነገር ለመለየት ንቁ ነው። ሰላሙን የሚሰርቀውን አይቀበልም። ልብን የሚጠብቀው ትዕቢት ሳይሆን ጥበብ ነው። ልብህን ልክ በትክክለኛው ቁልፍ ብቻ እንደሚከፈት በር አድርገህ አስበው። የትኞቹ ሐሳቦችና ድምፆች እንዲገቡ እንደተፈቀደላቸው የምትወስነው አንተ ነህ። የተሳሳተ ቁልፍ ከትክክለኛው ቁልፍ ተመሳሳይ ሊመስል ይችላል፣ ግን ሰላምን አያመጣም። ትክክለኛው ቁልፍ ሁል ጊዜ መረጋጋትን፣ ጽኑ እምነትንና እውነትን ያመጣል። ልብህን መጠበቅ ማለት የሚያደክምህን ነገር መዝጋትና የሚያበረታህን ነገር መክፈት ያለብህ መቼ እንደሆነ ማወቅ ማለት ነው። የምትሰማውንና የምታምነውን ነገር አስበህ መምረጥ ማለት ነው። ልብህን ከቃሉ መመገብ ማለት ነው። በዚህም እምነት የመጀመሪያ ምላሽህ ይሆናል። ልብህ ሲጠበቅ ጠላት መዳረሻ ያጣል። በእውነት የጸና ስር ባለው ልብ ውስጥ ንዴትን፣ ኃጢአትን፣ ፍርሃትንና ጥርጣሬን መዝራት አይችልም። ዛሬ ሰላማችሁ እንዳይናወጥ፣ ትኩረታችሁ ግልጽ ሆኖ እንዲቆይ፣ ፍቅራችሁን በእግዚአብሔር እያደገ እንዲሄድ ልባችሁን እንዴት መጠበቅ እንዳለባችሁ እነግራችኋለሁ። እንዲሁም በኢየሱስ ክርስቶስ ድንቅ ስም ኃይለኛ ጸሎት ከእናንተ ጋር እጸልያለሁ። ስለዚህ እስከ መጨረሻው ተከታተሉና የዚህን ጸሎት በረከት ለመቀበል ልባችሁን ክፈቱ። አሁን ይህን ኃይለኛ እውነት እንመልከት። ልባችን በውስጣችን እንዲያድግ የምንፈቅደውን ነገር ይገልጣል። ወዳጆቼ፣ ልብን የሚገዛው ነገር በመጨረሻ ሕይወትን ይገዛል። ከእያንዳንዱ ቃልና ከእያንዳንዱ የተደበቀ ሐሳብ በስተጀርባ የማይታይ ሥራ አለ። የልብ ሁኔታ የነፍስን አቅጣጫ ይወስናል። የማይጠበቅ ልብ ጥላ የሚያጠላው በአንድ ጀንበር አይደለም፣ በዝምታ፣ በትናንሽ ውሳኔዎች፣ እውነት መናገር በነበረበት ጊዜ ዝም በማለት በማመቻመች ይጓዛል። ለዚህ ነው ጌታ መልክን ሳይሆን ልብን የሚመረምረው። አንደኛ ሳሙኤል 16:7 ላይ እንደተጻፈው ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እግዚአብሔር ልብን ሲያይ የሚያነሳሳህን፣ ምርጫህን የሚቀርጸውንና ለመልቀቅ የምትፈልገውን ነገር ይመለከታል። ልብ በንዴት፣ በኩራት ወይም በፍርሃት ከተያዘ ሰላም መጥፋት ይጀምራል። ነገር ግን ልብ በእውነት ላይ መልህቁን ሲያደርግ ከባድ ወቅቶች እንኳን ሊያናውጡት አይችሉም። የተጠበቀ ልብ ማለት ያልተነካ ልብ ማለት አይደለም። ይልቁንም የሚገባውንና የሚቀረውን ነገር
እንዴት ማጣራት እንዳለበት የተማረ ልብ ማለት ነው። ንዴት ሲያንኳኳ በሩን አይከፍትም። ምቀኝነት በሹክሹክታ ሲናገር ድምፁን አያዳምጥም። ጥርጣሬ ሲነሳ የጥርጣሬው ድምፅ እስኪጠፋ ድረስ እምነትን ይናገራል። እግዚአብሔር ልብህን እንድትጠብቅ የሚጠራህ የሚሸከመውን ክብደት ስለሚያውቅ ነው። ጠላት ሁልጊዜ በተገለጠ አመፅ አይመጣም። በቃላት በእንቢተኝነትና በፍርሃት በተዘሩ ረቂቅ ዘሮች ይመጣል። እውነት በጽናት ስር በሰደደበት ልብ ውስጥ ንዴትን፣ ኃጢአትን፣ ፍርሃትንና ጥርጣሬን መዝራት አይችልም። ቃሉ በአንተ ውስጥ ሕያው ሲሆን ውሸት ኃይሉን ያጣል። ጸሎት ውስጣዊ ዓለምህን ሲቀርጽ ግራ መጋባት ሊቆጣጠርህ አይችልም። መዝሙር 51:10 እንዲህ ይላል፣ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጥ ያድስ። ዳዊት የልብ ንጽሕና አንድ ጊዜ የሚሆን ሳይሆን ቀጣይነት ያለው መገዛት መሆኑን ተረድቷል። ንጹሕ ልብ በራስ የሚሰራ አይደለም። የሚቀረጸው በንስሐ በትህትናና ከእግዚአብሔር ቃል ጋር በሚኖር የማያቋርጥ ኅብረት በማድረግ ነው። በየቀኑ የሚቀረውንና መወገድ ያለበትን ትወስናለህ። አንድ ምሳሌ እንመልከት። በሁለተኛ ዜና 25 ላይ ንጉሥ አሜስያስ በአምላክ ፊት ቅን የሆነውን ነገር በማድረግ መግዛት ጀመረ። ግን በፍጹም ልቡ አልነበረም። ከውጪ ለታይታ ታዘዘ፣ ግን ውስጣዊ ዓላማዎቹ የተከፋፈሉ ነበሩ። መመሪያዎችን ተከተለ፣ ግን ከመታዘዝ ይልቅ ይሁንታን ፈለገ። ልብ ሙሉ በሙሉ ስላልተጠበቀ ኩራት በእርሱ ዘንድ ዘልቆ ገባ። ለእግዚአብሔር እጅ ከመስጠት ይልቅ በስኬቱ ይሁንታን ማግኘትን መፈለግ ጀመረ። የተሳሳተ ምክር ሲሰማ ያልተጠበቀ ልቡ ወደ ሽንፈት መራው። ትምህርቱ ግልጽ ነው። ንጽሕና የሌለው መታዘዝ ሁል ጊዜም ወደ ማመቻመቻ ያመራል። የተጠበቀ ልብ ለታይታ ሳይሆን አካሄድን ከአምላኩ ጋር አድርጎ ለመቆየት ሲል ይታዘዛል። ታማኝነት ከቃላት በላይ መሆኑን ያውቃል። ከእግዚአብሔር ፈቃድ ጋር የሚወዳደር ምንም ነገር በልብ ውስጥ ቦታ እንደሌለው የማያቋርጥ መርሆ ነው። ወዳጄ፣ ልብህን መጠበቅ ማለት መንፈሳዊ ፍሰትህን የሚጠብቅ ወሰን ማበጀት ማለት ነው። ችላ የምትለውን ነገር መጠበቅ አትችልም። ሐሳብህን የሚመግበውን ነገር ማወቅ አለብህ። ሐሜት ልብህን የሚመግብ ከሆነ መራርነት ያድጋል። አምልኮ ልብህን የሚመግብ ከሆነ ሰላምህ ይትረፈረፋል። እያንዳንዱ ተጽዕኖ እምነትህን ያጠነክራል ወይም ያዳክመዋል። የተጠበቀ ልብ ከክርክር ይልቅ ዝምታን ይመርጣል። ከምላሽ ይልቅ ሰላምን ይመርጣል። ከፍርሃት ይልቅ እምነትን ይመርጣል። ቃሉ መመሪያህ ሲሆን እያንዳንዱ ስሜትህ በአንተ ላይ ከመሰልጠኑ በፊት በቃሉ ሚዛን ላይ ይቀመጣል። ከሁሉም ስሜትህ ጋር መስማማት አይጠበቅብህም፣ ወይንም ሁሉም ስሜቶችህ የአንተ መስማማት አይገባቸውም። ሁሉም አስተሳሰቦችህ በአንተ ዘንድ መሰልጠን አይገባቸውም። እውነት የቀረውን እንዲወስን ስትፈቅድ መንፈስህ እንደገና መነቃቃት ይጀምራል። ልብ ከመንፈሳዊ ድካምም መጠበቅ አለበት። የማያቋርጥ ጭንቀት እምነትን ያጠፋል። ቀጣይነት ያለው ንጽጽር ምስጋናን ያጠፋል። ዘወትር ደስታን ለመልቀቅ ከሚቸኩል ልብ ሐሴትን መያዝ አትችልም። ልብን መጠበቅ ማለት እግዚአብሔር አስቀድሞ በተናገረው ነገር ማረፍ ማለት ነው። ሰዎች የተናገሩትን ደጋግሞ ከማሰብ ይልቅ ብስጭት ሊያጠፋው የሞከረውን ምስጋና እንዲመለስ መፍቀድ ማለት ነው። ይቅር ስትል ሌሎች ይገባቸዋል ብለህ ሳይሆን ሰላምህ በእርሱ ላይ የተመሰረተ በመሆኑ እኔ ሰላም ማግኘት ይገባኛል በማለት ነው። ይቅርታ ጥበብን ለመቀበል ልብን በበቂ ብርሃን ይጠብቃል። ይቅር አለማለት ግን ከማይጠቅም ነገር ጋር ልብህን ያያይዘዋል። ለጊዜ አንድን ሰው ከጥላቻ ፈተህ ስትለቀው ልብህን ከቂም መርዝ ትጠብቃለህ። የሕይወት ጫጫታ የልብህ ድምፅ እንዲሆን አትፍቀድ። የምትሰማውን ስትጠብቅ የሚሰማህን ትጠብቃለህ። የሚሰማህን ስትጠብቅ የምታምነውን ትጠብቃለህ። የምታምነውን ስትጠብቅ ፍጻሜህን ትጠብቃለህ። ጠላት እግዚአብሔር የተናገረውን ማቆም እንደማይችል ያውቃል። ስለዚህ የምታምንበትን ቦታ ለመበከል ይሞክራል። ጥበቃውን ለማዳከም ትኩረት የሚያስቱ ነገሮችን፣ በደልንና ድካምን ይልካል። ጸሎት የሚጠበቅ ግን ሰላሙን ፈጽሞ አያጣም።
ልብህ በጸሎት ጸንቶ ሲቆይ በሮቹ ለውሸት ተቆልፈው ይቆያሉ። ልብህ በምስጋና ሲሞላ የፍርሃት ቁልፎች ከእንግዲህ አይገጥሙም። ልብህ በመታደስ ሲደሰት ጠላት የሚቆምበት ቦታ የለውም። እያንዳንዱ የተጠበቀ ልብ ስልጣንን ይይዛል። ማረጋገጫን አያሳድድም። በግፊት አይደናገጥም። ምላሽ ከመስጠቱ በፊት በጥንቃቄ ያዳምጣል። ቃላቶቹ ክብደት እንዳላቸውና ዝምታ አንዳንድ ጊዜ ታላቅ ጥበብ መሆኑን ያስታውሳል። በእውነት የተጠበቀ ልብ ለግራ መጋባት ፈጽሞ አይሰግድም። የእረኛውን ድምፅ ስለሚያውቅ ጸንቶ የተረጋጋና የማይንቀሳቀስ ሆኖ ይኖራል። ኢየሱስ በማቴዎስ 5:8 ላይ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ሲል ንጽሕና ፍጹምነት አለመሆኑን ይገልጣል። እግዚአብሔርን ደስ የሚያሰኘው ነገር ላይ በአንድ ሐሳብ መሰጠት ነው። ንጹሕ ልብ እውነትን ከማታለል ጋር ማቀላቀልን ስለሚቃወም በግልጽ ይመለከታል። የሚፈልገው ማስደመም አይደለም። ከአምላኩ ጋር ተነካክቶ ለመቆየት ይፈልጋል። የተጠበቀ ልብ ቅድስና ከባድ እንዳልሆነ ይገነዘባል። ምክንያቱም ነፃነት ነው። ወዳጆቼ ልባችሁን በፍርሃት መጠበቅ አትችሉም። በቃሉ ትጠብቁታላችሁ። እውነት የድንበሩን መስመሮች ያበጃል። እውነት የሚገባውንና የሚወጣውን ይወስናል። እውነት ያድሳል፣ ይመልሳል፣ አቅጣጫም ያስይዛል። ወደ እውነት በተመለስክ ቁጥር ልብህ ይጠነክራል። ልብህን መጠበቅ የመገለል ሥራ ሳይሆን የዓላማ ሥራ ነው። የጥፋተኝነት ስሜት ስሜታዊ መሆን ማለት ነው። መንፈስ ቅዱስ ሲያርምህ በፍጥነት ምላሽ ስጥ። ቃሉ ሲገዳደርህ ተቀበለው። ፍቅር ይቅር እንድትል ሲጠራህ ታዘዘው። በእነዚህ ጊዜያት ልብህ የሰላም ማደሪያ ይሆናል። በዙሪያህ ያለውን ድምፅ ሁሉ መቆጣጠር አትችልም። ነገር ግን ከየትኞቹ ጋር እንደምትስማማ መቆጣጠር ትችላለህ። ጥቃትን ሁሉ ማቆም አትችልም፣ ግን የት እንደሚያርፍ መወሰን ትችላለህ። ልብህ በእውነት ሲሸፈን ምንም ርኩስ ነገር ጸንቶ ሊቆም አይችልም። ልብህን በየቀኑ ጠብቀው፣ ተንከባከበው፣ በእውነት መግበው። ምክንያቱም ከዚያ ከተጠበቀ ልብ እግዚአብሔርን የሚያከብርና በየወቅቱ ኃይሉን የሚያንጸባርቅ ሕይወት ይፈሳል። አሁን ደግሞ በየትኛውም ወቅት ላይ ታማኝ ልብን መያዝ ማለት ምን ማለት እንደሆነ እንመልከት። ወዳጆቼ የልብ ታማኝነት የሚፈተነው ሕይወት ቀላል በሆነችበት ጊዜ አይደለም፣ መታዘዝ ዋጋ በሚያስከፍልበት ጊዜ ነው። ልብ መገዛት ወይም መቃወም ይችላል። ሰላምን መምረጥ ወይም ከጥፋተኝነት ስሜት ጋር መታገል ይችላል። የተጠበቀ ልብ በምቾት ሳይሆን በመገዛት የተገነባ ነው። ስሜታዊነት በሚያይልበት ጊዜ መረጋጋትን ይማራል። እይታዎች በሚጋጩበት ጊዜ መታዘዝን ይመርጣል። ከሌሎች ተጽዕኖዎች ሁሉ በላይ የእግዚአብሔርን ድምፅ ይፈልጋል። ታማኝ ልብ ትኩረቱን የሚከፋፍል ነገር ስለማይፈልግ ሁል ጊዜም የእርሱን መገኘት ያስባል። እምነት የሚበስለውና ዓላማው ግልጽ የሚሆነው በታማኝነት ነው። ብዙ ሰዎች በውጫዊ ሁኔታቸው ጠንካራ ይመስላሉ፣ ግን ልባቸው መልህቅ ስለሌለው ውስጣቸው ይፈራርሳል። የሚያደርጓቸውን ቅደም ተከተሎች ይጠብቃሉ፣ ግን መንፈሳቸውን አይጠብቁም። መልካቸውን ይጠብቃሉ፣ ግን ውስጣዊ ዓላማቸውን ችላ ይላሉ። ነገር ግን በልቡ ታማኝ የሆነ ሰው በረጋ መንፈስ ይሄዳል። የእሱ መረጋጋት በሁኔታዎች ላይ ሳይሆን በጽኑ እምነት ላይ የተመሰረተ ነው። መዝሙር 86:11 እንዲህ ይላል፣ አቤቱ መንገድህን ምራኝ፣ በእውነትህም እሄዳለሁ፣ ስምህን ለመፍራት ልቤ ደስ ይለዋል ይላል። ይህ ጥቅስ እንግሊዘኛው በተለይ በደንብ ይገልጸዋል። የተከፋፈለ ልብ ያለውን አደጋ ያሳያል። ልብ ሲከፋፈል በእውነት ላይ ማተኮር አይችልም። በእምነትና በፍርሃት በመታዘዝና በመዘግየት መካከል እየጎተተ መረጋጋት ይሳነዋል። ነገር ግን ልብ ሲዋሃድ ሰላም ይከተላል። የተዋሃደ ልብ የማን እንደሆነ ባለቤቱን ስለሚያውቅ በቀላሉ አይናወጥም። የልቡ ታማኝነት በተፈተነበት ቅጽበት የተገለጠ አንድ ሰው ታሪክ እንመልከት። በሁለተኛ ዜና 34 ላይ ኢዮስያስ ገና የ8 ዓመት ልጅ እያለ ነገሰ። በጣዖት አምልኮ የተሞላ መንግስት ወረሰ። ነገር ግን ገና በ16 ዓመቱ ልቡ እግዚአብሔርን መፈለግ ጀመረ። የህዝቦችን አምልኮ ሊቀበል የሚወድን
ጣዖት ሁሉ አስወገደ። መቅደሱን አስመልሶ ሕዝቡን ወደ እውነት መለሰ። መጽሐፍ ቅዱስ ስለሰማኸው ቃል ልብህ ገር ሆኗልና ይለዋል። የአገር ልቡ የእርሱ ጥንካሬ ሆነ። የፈጸመው ከኩራት ሳይሆን ከጽኑ እምነት ነው። ንጉሥ ሆኖ ሳለ እንኳን ለመማር ዝግጁ ነበር። የሕጉ መጽሐፍ ተገኝቶ በተነበበለት ጊዜ ልቡ ገር ስለነበረ ትሕትናን ለማሳየት ልብሱን ቀደደ። የተጠበቀ ልብ የሚመስለው ይህንን ነው። ለመጸጸት ልቡ ገርና በንስሐ እስከ መጨረሻው ለመከተል ጽኑ ነበር። ልብን መጠበቅ ማለት ፈተናዎችን ማስወገድ ማለት አይደለም። ፈተናዎች ሲመጡ በትክክለኛው መንገድ ምላሽ መስጠት ማለት ነው። ታማኝ ልብ ሁል ጊዜ ከምቾት ይልቅ ቅንነትን ይመርጣል። እውነትን በምቾት መለዋወጥ አይፈልግም። በዚህ ዓለም ጩኸት ውስጥ ትኩረትን ማጣት ቀላል ነው። ስሜትን የሚኮረኩሩና የሚማርኩ ግን ልብን የሚበክሉ አስተያየቶች፣ ትኩረት የሚከፋፍሉ ነገሮችና ፈተናዎች አሉ። ለዚህ ነው ታማኝነት ዓላማ ያለው መሆን ያለበት። በየቀኑ በጸሎት ይታደሳል፣ በቃሉ ይጠነክራል እና በውሳኔዎች ይረጋገጣል። ልብህ ታማኝ ሆኖ ሲቀጥል ወዳለመድከው ቦታ ስትሄድም እንኳ ሰላም ይከተልሃል። በፍላጎት ሳይሆን በማስተዋል ትመራለህ። እግዚአብሔር ማን እንደሆነ በማወቅ እንጂ በጩኸት አትነዳም። ሁለተኛ ተሰሎንቄ 3:5 እንዲህ ይላል፣ ጌታም ወደ እግዚአብሔር ፍቅር ወደ ክርስቶስም ትዕግስት ልባችንን ያቅናው ይላል። የልብህ አቅጣጫ የዕድልህን አቅጣጫ ይወስናል። ፍቅር ልብን ሲገዛ ትዕግስት ይከተላል። ራስ ወዳድነት ሲገዛ ግራ መጋባት ያድጋል። ፍርሃት ሲገዛ ራዕይ ይጠፋል። ልብህ መመራት አለበት። እንዲንከራተት መፍቀድ የለብህም። ልብህን በእግዚአብሔር ቃል እውነት ወደ ፍቅር ካልመራህ ዓለም ወደ ኩራት ይመራዋል። ልብህን ወደ ሰላም ካላሰለጠንክ ጸብ ይወርሰዋል። በዓላማ ከሚደረግ አቅጣጫ ማሳየት ውጪ የተጠበቀ ልብ እንዲኖርህ መጠበቅ አትችልም። እምነት እንዲያድግ ልብህን ማስተካከል ያንተ ኃላፊነት ነው። የምታስተናግደው ሐሳብ ሁሉ፣ የምትደግመው ቃል ሁሉ፣ የምትሰማው ድምፅ ሁሉ በልብህ ዙሪያ ያለ ጡብ ይሆናል። በእውነት ከገነባኸው ሰላም በውስጡ ይኖራል። ወዳጆቼ፣ ልብን ከሚጠብቁ ታላላቅ መንገዶች አንዱ ምስጋና ነው። ምስጋና አፈሩን ለምና መንፈስን ሕያው ያደርጋል። የማያመሰግን ልብ ከጊዜ በኋላ ይደነድናል። ለበረከቶች የታወረና ፈጣን ተናጋሪ ይሆናል። ምስጋና የልብህን ሁኔታ ይለውጣል፣ ብስጭትን ወደ ማስተዋል ይለውጣል እና ለደከሙ ሁኔታዎች ጥንካሬን ይመልሳል። ምስጋና ቋሚ ልማድ ሲሆን በደል ኃይሉን ያጣል። እግዚአብሔርን ስለ ታማኝነቱ እያመሰገናችሁ መራራ ሆናችሁ መቆየት አትችሉም። ምሕረቱን እያስታወሳችሁ የታሰራችሁ ሆናችሁ መቆየት አትችሉም። ምስጋና ልብን ጠብቆ እምነትህን ንጹሕና ትኩረትህን የተነጣጠረ ያደርገዋል። እርግጠኛ ባልሆነ ጊዜም ቢሆን ምስጋና የእግዚአብሔር ተስፋዎች የማይናወጡ መሆናቸውን ያስታውሰናል። ልብን ከሚጠብቁ ታላላቅ መንገዶች ሌላኛው ሐቀኝነት ነው። የልብ ታማኝነት ሐቀኝነትን ይጠይቃል። ለመቀበል ያልፈለግከውን ነገር መጠበቅ አትችልም። ፍርሃት ከገባ ተናዘዘው። ምቀኝነት ካደገ ነቅለህ ጣለው። ኩራት ከሰፈረ ዝቅ አድርገህ አስቀምጠው። መንፈስ የደበቅከውን ሊፈውስ አይችልም። ሐቀኝነት ልብህን ንጹሕና ጸሎትህን ኃይለኛ ያደርገዋል። እውነትን ወደ እግዚአብሔር ፊት ስታመጣ እርሱም ፈውስን ያመጣልሃል። ትሑት ልብ መማርን ስለሚቀጥል ፈጽሞ ባዶ አይሆንም። ሐቀኝነት የሚከፍታቸውን በሮች ኩራት ይዘጋል። ልብህን መጠበቅ ከፈለክ መለወጥ ያለበትን ነገር ቢገለጥም እንኳን እውነት እንዲመራህ መፍቀድ አለብህ። ታማኝ ልብ ለእግዚአብሔር ታማኝነት ብቻ ሳይሆን ለሌሎችም ታማኝነት ነው። ቃል ኪዳኖችን ይጠብቃል። በፍጥነት ይቅር ይላል። ሐሜትን ለማስተናገድ አይፈልግም። ለጎዱትም እንኳን በረከትን ይናገራል። ሌሎች ቅሬታ በሚናገሩበት ቦታ ሕይወትን ይናገራል። ለእግዚአብሔር ታማኝ የሆነ ልብ በማያቋርጥ ፍቅር አማካኝነት የእርሱን ባህሪ ያንጸባርቃል። ልብህ ታማኝ ሲሆን ሰላም ግንኙነቶችህን ይከተላል። አንድነት ያድጋል፣ ጸብም ቦታ ያጣል።
ታማኝነት ፍጹምነት ማለት አይደለም። ስሜቶችህ ቢቃወሙትም እንኳን ትክክለኛውን ምላሽ መምረጥ ማለት ነው። መንፈስህን ንጹህ የሚያደርገውን የማይታይ መልካም ነገር ማድረግ ማለት ነው። የተጠበቀና ታማኝ ልብ በራሱ ምስክር ነው። ሰዎች መገደብህን ላያስተውሉ ይችላሉ፣ ግን ሰላምህን ያያሉ። ጦርነቶችህን ላያዩ ይችላሉ፣ ግን መረጋጋትህን ያስተውላሉ። ያ መረጋጋት ድክመት አይደለም፣ በቁጥጥር ስር ያለ ጥንካሬ ነው። ልብህ በአስተያየቶች ላይ ሳይሆን በትልቁ ነገር ላይ የተመሰረተ መሆኑን የሚያሳይ ማስረጃ ነው። ልብህን ታማኝ አድርገህ ስትጠብቅ በመስተካከል በመጠበቅ ባልገባህ አካሄድ ውስጥ እንኳ በመከተል ጸንተህ ትኖራለህ። ምንጭህ ስሜትህ ሳይሆን ጸንቶ የሚቆም እውነት ስለሆነ ጽኑ ትሆናለህ። ዓለም በምላሽ የተሞላ ነው፣ ግን የተጠበቀ ልብ በማስተዋል ምላሽ ይሰጣል። ከመናገሩ በፊት ቆም ይላል። ከመወሰኑ በፊት ያዳምጣል። ከመጠየቁ በፊት ይታዘዛል። ለውጥ የሚጀምረው እዚያ ነው ወዳጆቼ። እያንዳንዱ የተጠበቀ ልብ በስልጣን ስር ያለ ልብ ነው። መንፈስ ሲመራህ በፍጥነት ታዘዝ። ቃሉ ሲገዳደርህ ተግብረው። ፍቅር ሲያርምህ ተቀበለው። ታማኝ ልብ ሁል ጊዜ ወደ ጽድቅ ያጋድላል። ለመለወጥ አይፈራም። ንስሐ ለመግባት አያፍርም። ድክመትን ለመቀበል አይኮራም። እንዲህ አይነት ልብ ደግሞ ሰላምን ይጠግባል። ልብህን ታማኝ፣ የተጠበቀና አሰላለፉ ከአምላኩ ጋር የሆነለት አድርገህ ጠብቅ። በማንኛውም ወቅት ሊናወጥ የማይችል ኃይል ትሸከማለህ። አሁን ደግሞ የተጠበቀ ልብ በሁኔታዎች በሰላምና በብርታት እንዴት እንደሚሄድ እንመልከት። ወዳጆቼ፣ ሰላም የችግር አለመኖር ሳይሆን በችግሮች ውስጥም እንኳ የተረጋጋ ልብ መያዝ ነው። ሰላም ልብን ሲገዛ ግራ መጋባት አቅጣጫውን ያጣል። ልብ በእግዚአብሔር ፊት ጸጥ ባለ ጊዜ ሁከት እንኳን ግልጽነትን ማሸነፍ አይችልም። የተጠበቀ ልብ ያንን ጸጥታ ይጠብቃል። ምክንያቱም እያንዳንዱ ውሳኔ ከእርሱ እንደሚፈስ ያውቃል። ጩኸት ባለበት በግልጽ መስማት አትችልም። ትኩረት በሚከፋፍል ነገር ውስጥ አቅጣጫህን ማየት አትችልም። ሰላም በአጋጣሚ አይመጣም፣ በእምነት አፈር ውስጥ ያድጋል። ልብህን ስትጠብቅ እምነትህን ከመበስበስ ትጠብቀዋለህ። ፍርሃት ሊነሳ ሲሞክር እምነትን ሕያው ታደርጋለህ። ልብህን በመጠበቅና ሰላምህን በመጠበቅ መካከል ጥልቅ ግንኙነት አለ። ኢሳይያስ 26:3 እንዲህ ይላል፣ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላምህ ትጠብቃታለህ ይላል። ሰላም ለሁሉም የተሰጠ ተስፋ አይደለም፣ በጌታ ላይ ጸንተው ለሚቆዩ ሰዎች የተሰጠ ተስፋ ነው። ልብ በአምላኩ ላይ ትኩረት ሲያደርግ ሰላም ተፈጥሯዊ ይሆናል። ልብ ማረፊያ ሲያጣ ግን ግራ መጋባት በፍጥነት ስፍራውን ይይዛል። ልብህን መጠበቅ አእምሮህን በእውነተኛው ነገር ላይ እንዲቆይ ያደርገዋል። ወደ ጭንቀት የሚመራውን ሐሳብ ሁሉ እንዴት ማጥፋት እንዳለብህ ያስተምርሃል። አንተ ካልፈቀድክለት በስተቀር ምንም ሁኔታ በልብህ ላይ ስልጣን እንደሌለው ያስታውስሃል። ሰላም ያልታሰበበት ምላሽ ከመስጠት ወደ ጥበብ የሚመራህ መሪ ይሆናል። እምነትን ትመርጣለህ። ቀላል ስለሆነ ሳይሆን ጠንካራ ሆኖ ለመቆየት ብቸኛው መንገድ ስለሆነ ነው። ይህንን እውነት በሐና ታሪክ ውስጥ እናያለን። በአንደኛ ሳሙኤል 1 ላይ ለዓመታት በሐዘንና ባለመሰማት ውስጥ አልፋለች። ስቃዩዋ ጥልቅ ነበር፣ ግን መራርነት ልቧን እንዲይዝ አልፈቀደችም። ጣውንቷ ባስቆጣቻት ጊዜ እንኳ ከእርሷ ጋር ከመጣላት ይልቅ ሐዘኗን ወደ እግዚአብሔር አመጣች። የተጠበቀ ልቧ ሰላሟን ጠበቀ። በደል የእምነት ቦታ እንዲይዝ አልፈቀደችም። አለቀሰች፣ ግን ጸለየች። ጠበቀች፣ ግን አመነች። ጸሎቷ ጮክ ያለ አልነበረም፣ ሐቀኛ ነበር። በዚያ የመገዛት ቅጽበት ደግሞ ተስፋው ከመምጣቱ በፊት ሰላም መጣ። የሐና ታሪክ ልብ በድል ጊዜ ብቻ ሳይሆን በመጠባበቅ ጊዜም እንኳ መጠበቅ እንዳለበት ያስታውሰናል። ሰላም ማለት እንባ አለመኖር ማለት አይደለም። በእንባ ውስጥም ቢሆን እምነት መኖሩን ማሳየት ነው። ልብ ሲጠበቅ እምነት ፈጽሞ ጸጥ አይልም። ወዳጆቼ፣ ሰላም ማሰሪያ ነው። ጠላት መዳረሻውን እንዲያጣ በማድረግ ትጥቁን ያስፈታል።
ጠላት በሚሰጠው ምላሽ ይወሰናል። ሁከት በሚበዛበት ያብባል። ሰላማዊ ልብ ግን ተጽዕኖውን ያራግፋል። በንዴት ፈንታ መረጋጋትን ስትመርጥ እያዳከምከው ነው። ከፍርሃት ይልቅ አመስጋኝ ሆነ ስትቆይ እቅዱን ታሰናክላለህ። ለዚህም ነው ፊልጵስዩስ 4:7 ላይ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል የሚለው። ሰላም ማጽናናት ብቻ አይደለም፣ ይጠብቅሃል። በስሜቶችህ ዙሪያ እንደ ጋሻ ይቆማል። ትኩረትህን ይጠብቃል። ልብህ በሰላም ሲሞላ ምላሽህ ኃይለኛ ይሆናል። ምክንያቱም ከእንግዲህ ወዲህ በፍርሃት አይገዛም። ልብህን በመጠበቅ ደግሞ መገዛትን ይጨምራል። ወዳጆቼ፣ መገዛት ሽንፈት አይደለም፣ ቦታ መስጠት ነው። ልብህን ሰላም ሊደርስበት በሚችልበት ቦታ ማስቀመጥ ነው። የራስህን ቁጥጥር ሳትለቅ ልብህን መጠበቅ አትችልም። ሰላም የሚፈሰው እምነት በሚኖርበት ቦታ ነው። እቅዶችህን ለእግዚአብሔር ስትሰጥ ልብህን ከጭንቀት ነጻ ታደርጋለህ። ሊሳሳት የሚችለውን ነገር ደጋግሞ ከማሰብ ታቆማለህ እና በእግዚአብሔር ተስፋ ላይ ማረፍ ትጀምራለህ። ሰላም የእምነት ፍሬ ነው። እምነት ደግሞ የመገዛት ፍሬ ነው። ዘላቂ ሰላም ከፈለክ ያንተ ያልሆነን ነገር ከመሸከም መልቀቅ አለብህ። ነገርህን ሁሉን ቻይ ለሆነው አምላክ ባስገዛህ ቁጥር ልብህ እንደገና ይተነፍሳል። መቆጣጠርን በለቀክ ቁጥር አተነፋፈስህ የእረፍት ይሆናል። ልብህን መጠበቅ መያዣህን ማጥበቅ ሳይሆን በእምነት መፍታት መሆኑን ማየት ትጀምራለህ። ሌላው በተጠበቀ ልብ ውስጥ ጥንካሬም አለ። ሰላምና ጥንካሬ አብረው ይሰራሉ። ልብህ ተከፋፍሎ ሳለ ጠንካራ መሆን አትችልም። ፍርሃትን ይዘህ አንገትህን ቀና አድርገህ መሄድ አትችልም። የእምነትህ ጥንካሬ የሚወሰነው በልብህ መረጋጋት ላይ ነው። የተጠበቀ ልብ አሉታዊነትን መቀበል አይፈልግም። ሽንፈትን አይለማመድም። ተስፋውን ለማደስ ያለፉትን ድሎች ያስታውሳል። ልብህ ጠንካራ ሲሆን እያንዳንዱ ፈተና በእምነት ለማደግ እንደ መልካም ዕድል ትመለከታለህ። ከእንግዲህ ይሁንታን አታሳድድም። በጽኑ መተማመን ትሄዳለህ። ያ መተማመን የማይናወጥ ኃይል ይሆንሃል። እርግጠኛ ባልሆነ ጊዜም ቢሆን ሰላምህ ሳይናወጥ ነገሩን እንድትጋፈጥ ያስችልሃል። ሌላው የተጠበቀ ልብ ፍቅርህን ይጠብቃል። ፍቅር ጠላት ከሚያጣምማቸው የመጀመሪያ ነገሮች አንዱ ነው። እምነትህን መውሰድ ካልቻለ ርህራሄህን ለማሰር ይሞክራል። ራስህን ለመጠበቅ ልብህን እንድትዘጋ ሊሞክር ይችላል። ነገር ግን የእግዚአብሔር ፍቅር በፍርሃት በተሸፈነ ልብ ውስጥ ሊፈስ አይችልም። ልብህን መጠበቅ ማለት መዝጋት ማለት አይደለም። ለእውነት ክፍት ሆኖ ለሐሰት መዘጋት ማለት ነው። ከተስፋ መቁረጥ በኋላም ቢሆን ፍቅርን መምረጥ ማለት ነው። ፍቅር ሲቀር ጥንካሬ ይቀራል። ርህራሄ ሲቀጥል ሰላም ይከተላል። የተጠበቀ ልብ በፍጥነት ይቅር ይላል እና ምሕረትን ያስታውሳል። የጥፋትን መዝገብ አይመዝም። ፍቅር በሰፈረበት ቦታ መራርነት ስለሌለ በጸጋ ወደፊት ይሄዳል። ወዳጄ፣ ልብህን በጠበክ ቁጥር ሁሉ የወደፊት ሕይወትህን ትጠብቃለህ። ሰላምህን በጠበክ ቁጥር ሁሉ ዓላማህን ታጠናክራለህ። የልብህ ሁኔታ ምን ያህል መሄድ እንደምትችል ይወስናል። ያላረፈ ልብ አቅጣጫ መለየት አይችልም። የቆሰለ ልብ መመሪያን ለማመን ይቸገራል። የተፈወሰና የተጠበቀ ልብ ግን ያለማቅማማት ወደፊት ይሄዳል። ውጤቱን ስለምታይ ሳይሆን የሚመራህን ስለምታውቅ ማመን ትጀምራለህ። ሰላም መልህቅ ሲሆንልህ ጥንካሬ ይደግፈሃል። ልብህ ሲጠበቅ ዓላማህ ግልጽ ይሆናል። ስሜቶችህ አንተን መምራት ያቆማሉ እና በእምነትህ ላይ ጸንተህ ትቆማለህ። አንድ አማኝ በኪሳራ ውስጥ እያለ እንኳ እንዴት መቀጠልና አሁንም ሰላምን መስበክ እንደሚችል ዓለም ፈጽሞ ላትረዳ ትችላለች። ሰላም ተፈጥሯዊ አይደለም፣ ከተፈጥሮ በላይ ነው። ሰላም የሚሰማ ነገር አይደለም፣ የሚመረጥ ነገር ነው። በማዕበል መካከል ሰላምን መምረጥ ትችላለህ። በዙሪያህ ያለው ነገር ሁሉ እርግጠኛ ባልሆነበት ጊዜ እረፍትን መምረጥ ትችላለህ። ለእያንዳንዱ ድምፅ ምላሽ ከመስጠት ይልቅ ልብህን ለመጠበቅ መምረጥ ትችላለህ። ያ ምርጫ ደግሞ ስልጣን ይሰጥሃል። የተጠበቀ ልብ እውነት ስለሚከልለው ሳይቃጠል በእሳት ውስጥ ያልፋል።
ሰላም ስለሚመራው እውነቱን ሳያጣ በሸለቆዎች ውስጥ ያልፋል። ፍቅር ስለከበበው በጦርነት ውስጥ ያለ ፍርሃት ይቆማል። የተጠበቀ ልብ ሚዛንን ያመጣል። ይሰማዋል፣ ግን በስሜት አይገዛም። ያስባል፣ ግን በጭንቀት አይመራም። ተስፋ ያደርጋል፣ ግን በመዘግየት ውስጥ አይናወጥም። ያ እግዚአብሔር የሚፈልግብህ አይነት ልብ ነው። ጠንካራ እናም ለአምላኩ ድምፅ ንቁ፣ ሰላማዊና ኃያል፣ ታማኝ እናም ነፃ። ልብህ የተጠበቀ ሆኖ ሲቀር እምነትህ የማይበጠስ ይሆናል። በየቀኑ ጠብቀው፣ በእውነት መግበው፣ በሰላም መልህቅ አጥብቀህ ያዘው። እዚያም እግዚአብሔር በአንተ ውስጥ የሚሰራውን ነገር ምንም ሊያናውጠው አይችልም። የተጠበቀ ልብ የአሸናፊ ሰው ልብ ነው። ሰላም ውስጡን ሲገዛ ውጭ ያሉ ውጊያዎች መያዣቸውን ያጣሉ። እውነት ልብን ሲሞላ ውሸት ኃይሉን ያጣል። እግዚአብሔር በአንተ በኩል ሊያደርገው የሚፈልገውን ነገር ሁሉ ከውስጥ ይጀምራል። ልብህን ጠብቅ እና ሕይወትህ በምትወስደው እያንዳንዱ እርምጃ ኃይሉን፣ ፍቅሩንና ጥበቡን ያንጸባርቃል። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህ ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድትጸልዩ ወይም የእናንተ የእያንዳንዳችሁ ጸሎት እንደሆነ እያሰባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። ቸርና አፍቃሪ አምላካችን፣ የሰማይ አባት፣ ሁሉን ቻይ አምላክ እግዚአብሔር፣ አንተ ቅዱስና ጻድቅ ንጉሥ ነህ። ጌታ ኢየሱስ፣ ስምህ ከስሞች ሁሉ በላይ ነው። ምሕረትህ ለዘላለም የሚኖር ኃያል አምላክ ነህ። ዓለማትን ሁሉ በኃይልና በሥልጣን ትገዛለህ። በመቻልህ ሁሉን ታስተዳድራለህ። አቤቱ ፍጥረት ሁሉ ክብርህን ያወራል። በትውልዶች ሁሉ መካከል ታማኝ ነህ። ቃልህም ፈጽሞ አያልፍም። ለሕይወት ስጦታህና አእምሮዬን ለሚጠብቀው ሰላምህ አመሰግንሃለሁ። በማይታዩ ጦርነቶች ውስጥ በሰላምህ ከልለህ ስላኖርከኝና ፍቅርህን ስለሚያስታውሰኝ በረከት ሁሉ አመሰግንሃለሁ። ጠባቂ፣ ከለላይና መሪዬ ነህ። የምተነፍሰው እስትንፋስ ሁሉ ለቸርነትህና ለጸጋህ ምስክር ነው። አመሰግንሃለሁ። ጌታ ሆይ፣ በሐሳብ በቃልና በተግባር ለሠራሁት ኃጢአት ሁሉ ይቅር እንድትለኝ እለምንሃለሁ። አቤቱ ከትዕቢት ከንዴትና ካለማመን ሁሉ አንጻኝ። አንተ ይቅር እንዳልከኝ እኔም የጎዱኝን ሰዎች ሁሉ ይቅር እላለሁ። ከበደሌ ሁሉ አንጻኝ እና ልቤን ለሰላም እከፍታለሁ። አባት ሆይ፣ ልቤን በእውነትህ ጠብቅ። ኃጢአት እንዳይገዛኝና በእኔ ዘንድ እንዳይሰለጥን ቃልህ ይሙላኝ። የፍርሃት የጥፋትና የመራርነት ዘር ሁሉ በኢየሱስ ስም ከኔ ዘንድ አስወግድ። አቤቱ በእምነት በንጽሕናና በማስተዋል ሙላኝ። ፈተና ሲመጣ በእውነትህ ማን እንደሆንኩ እንዳስታውስ እርዳኝ። ጠላት ውሸትን ሲናገር እውነትህ ጮክ ብሎ ይናገር። በኢየሱስ ስም ልቤ የአንተ ብቻ እንደሆነ አውጃለሁ። በእኔ ላይ የተሠራ የክፉ መሣሪያ ሁሉ አይከናወንም። በኢየሱስ ስም አውጃለሁ። በጠላት የተዘራ ሐሳብ ሁሉ በእኔ ዘንድ ሥር አይሰድም። የግራ መጋባት የማታለልና የማጭበርበር ዕቅድ ሁሉ በኢየሱስ ስም እንደ ከሸፈ አውጃለሁ። ጌታ ሆይ፣ ሰላሜን እንድትጠብቅ አእምሮዬን እንድታድስና ልቤን በመገኘትህ እንድትሸፍን በኢየሱስ ስም እጸልያለሁ። አቤቱ በመታዘዝ እንድመላለስ አበርታኝ። ከማየው ከምሰማውና ከማምነው ልቤን በእውነትህ እንድጠብቅ በኢየሱስ ስም እርዳኝ። ንግግሬ በጥበብ ይሞላ፣ ቃላቶቼ ሕይወትን ይሸከሙ። ያለ ፍርሃት እንድወድ እና ያለ መዘግየት ይቅር እንድል እርዳኝ። ለተግሳጽህ ገር የሆነ ልብን ፍጠርልኝ። በእምነትም ካንተ በሆነ ድፍረት እንድመላለስ እርዳኝ። ጌታ ሆይ፣ በረከትህ ዛሬ ሕይወቴን እንዲሸፍን እጠይቃለሁ። ፈውስህ በእያንዳንዱ የተደበቁ የሕመም ቦታዎቼ ሁሉ ላይ ይፍሰስ። በዝምታ የተሸከምኳቸውን ቁስሎች በቀራንዮ በፈሰሰው ደምህ አክምና በፈውስህ ደስታዬን መልስ። ሐሳቤን የያዙትን አሁንም የሚያስጨንቁኝን ትዝታዎች ሁሉ በደምህ ኃይል ፈውስ። ሐዘን በከበበው ነገሬ
ሰላምህ ይሙላ። በኢየሱስ ስም መመለስን እቀበላለሁ። በኢየሱስ ስም የስሜት ፈውስን፣ አካላዊ ፈውስንና መንፈሳዊ ጥንካሬን እቀበላለሁ። ምንም አይነት ያለፈ ጊዜ ከእንግዲህ ልቤን አይቆጣጠርም። እውነትህ እርምጃዎቼን ይምራ። አባት ሆይ ሰላሜን ሊያጠፋ ከሚፈልግ ነገር ሁሉ እንድትከልለኝ እለምንሃለሁ። ከፍርሃት ከጥርጣሬና እምነቴን ከሚያዳክሙ ልማዶች ነፃ አውጣኝ። በእኔ ላይ የተነገረ ከቃልህ የማይስማማ ውሸት ቃልና ንግግር ሁሉ በቃልህ ጉልበት ይሰበር። በኢየሱስ ስም ሰንሰለት ሁሉ ይውደቅ። በመገኘትህ ሸፍነኝ። ሕይወቴን በመላእክትህ ክበበው። ጥበቃህ በቤቴ በምወዳቸው ሰዎች ዙሪያና የኔ በሆነ ነገር ሁሉ ላይ ይረፍ። ደግሞ ለምወዳቸው ሰዎች እጸልያለሁ። ልባቸውን ጠብቅ። በግንኙነታቸው ውስጥ ሰላምህ ይንገስ። በንግግራችንም አንድነት ይኑር። ፍቅርህ ይምራን። ቃልህም ለቤታችን መሰረት ይሁን። ጌታ ሆይ በዚህ ጸሎት ከተስማሙት ሁሉ ጋር ይህን ጸሎት በፊትህ ስንጸልይ አሁን በአንተ ፊት ለተከፈቱ እያንዳንዱ ልቦች አመሰግንሃለሁ። በመስማማት በአንድ ልብ ሆነን እንጸልያለን። ኃይልህ የእያንዳንዳችንን ቤት ይሙላ። ሰላምህ ፍርሃትን ሁሉ ያስወግድ። ፈውስህ የተሰበረውን ይጠግን። በኢየሱስ ስም ድልን፣ ነፃ መውጣትን፣ ጥበቃንና ግልጽነትን እንቀበላለን። በኢየሱስ ስም ልቦቻችን መጠበቃቸውን፣ አእምሮአችን መረጋጋቱንና እምነታችን መጠንከሩን እናውጃለን። ስለሰማህን ስለመለስክልን፣ አሁን ልባችንን ስለምትጠብቅ፣ ሰላምህን ስለሰጠህን እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እጸልያለሁ። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደንቃለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እባካችሁን የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።